ከህዋው ከትግራይ ህዝብ እንደሚዋጋ አላወኩም ነበር። ሀገር ተሸብራለች ሀገርን አደነ ተብዬ ሲመጣ ነው በቃ ሲያየው ከትግራይ ህዝብ ነውና ከትግራይ ህዝብማ ከሚዋጋ ለትግራይ ህዝብ እጄን ሰጥቼ ከነሱ እጅ ቢሞት ይሻለኛል ብዬ ነው ወደ እነሱ የመጣሁት። ውጊያው በጣም ከባድ ነበር። እኛን ከፊት አልጎ እነሱ ከኋላ ነው የሚሆኑት ነበረው እና ካላሰብኩት በላይ ነው የሆነብኝ። የትግራይ ህዝብ እንደዚህ ጠብቀኛል ብዬ አላሰብኩም ነበር። ምክንያቱም ማሰልጠኛ ላይ ያለን እጅ ቆርጣሉ በቃ ብዙ ነገር ነው የሚያደርጉት እየተባለ ነበረው። መርዝ ጨምሮ መድኃኒት ምግብ ሰጣቸዋሉ ውሃ ይሰጣሉ ያሉ ነበር። ነገር ግን ይሄው ከእናት ከአባት በላይ ነው የተቀበሉ የትግራይ ህዝብ። ያው እናቴ ሻባቴ ትባላለች፣ ወንድሜ አክመል ይባላል። ያው በህይወት አለው ለማለት ነው። በህይወት አለው ፈጣሪ ይባላል። የመጣሁት ከአርሲ ክልል ነው። 73ኛ ክፍለ ጦር ነኝ። አርሲ ክልል አሰላ ከተማ አሰላ ከአሰላ ነው የመጣሁት። እኔ በጉልበት ነው የሚያድሩ ሰራተኛ ነኝ። ኩንታል ተሸካሚ ነኝ። እኔ ኩንታል ተሸካሚ ነኝ። ስራ ተብዬ ነው የገባሁት ወደዚህ ጦር። እኔ ምንም አውቀው ነገር የለም። ወደ ስራ ነው የምትሄደው ተብዬ መኪና ላይ ተጭነን ወደ ስራ ነው ብለን ስንሄድ ወደ ማሰልጠኛ አስገቡ። ወደ ማሰልጠኛ ከገባን በኋላ ካሁን በኋላ ወታደር ትሆናለህ ተብለን ወደ ወታደርና ተቀላቀል። ከዛም ቤተሰብም ስራ ሄዷል ብሎ ነው እስካሁን የሚጠብቁት። ይመጣል እያሉ ነው የሚጠብቁት እስካሁን። እኔ ለቤተሰቤ አንድ ነኝ። እናቴ የመጨረሻ ልጅ ነኝ። ምንም የለም ቤት ማለት ነው። ሌላው ሌላ ሀገር ነው። እኔ ለቤተሰቤ አንድ ነኝ። እንደዚህ ነው። ከዛ እኔ ወደዚህ ከመጣሁ ወር አልሞላኝም። ወደ ውትድርና ከገባሁ ወር አልሞላኝም። እኔ አንድ ወር እዛ ስልጠና 15 ቀን ሰነጠል። ከዛ ወጣን ወደ ውትድርና ገባን። ምንም በማናውቀው ጓደኛችን እየተረሸነ እኛ ደግሞ እያስፈራሩ የሸሸ ይገደላል እየተባለ እንደዚህ ነው። እኔ በራሴ በኩል ይሄ ሁሉ ደርሶብኛል። ቤተሰቤ ያው የሚያውቁት በህይወቴ መኖሬን ብቻ እንዲያውቁ ነው የሚፈልጉ። እናቴ ፋጡማ ሻቁ ትባላለች። ፋዘር አብዱልአዚዝ ሴማ ነው። ሁሉም ባሉበት ሰላም ይጫባላለው። ያው የመጣሁት ከወልቂጤ ነው። ክፍለ ጦሬ ደግሞ 82ኛ ረጅመንት 7 ሻምበል 1 ትባላለች። በጣም ከባድ ነበር። ከሌላ ቦታ የኛ ደግሞ ትንሽ ነበረች። ያለው ግዴታ መውጫ ሲባል ቆረጡ ገቡ መሀል ላይ በቃ ተያያዘ ማለት ነው። እንግዲህ በቅድሚያ ለልጄ ለበረከት ሁሴን እና ለውድ ባለቤቴ ስመኝ ጫኔና ለአባቴ ሜጫ ጊሳ እንዲሁም ለእናቴ ረዲያ አባ ሜጫ ለወንድሜ ሙባሪክ ሜጫ ለእህቴ ነኢማ ሜጫ አሊማ ሜጫም ለነሱም እንግዲህ በሰላም አይላይን እስከምንገናኝ በህይወት እስካለን ድረስ ሰላም ያገናኘን ነው። ሌላ ምንም ነገር የለም። አሎ ጎዲ ይባላል። ጎዲ ሁሴን ይባላል እና ክፍለ ጦሬ 91 ይባላል። የሆነ መኪና ውስጥ ተስገቡን። ቀጥታ መስከረም 1 ወር ከምናምን ሰነጠል ቀጥታ በቃ ተመረቅን ወጣን። መስከረም 4 ተመረቅ ሀይቅ ወደ ሀይቅ በቃ ወደ ጋይንት አመጡ። ከጋይንት ወደዚህ መጣን በቃ። ከዛም ሁለተኛ ወር ላይ በ14 ተማረክን እዚህ ማለት ነው። የትግራይ መከላከያማ በጣም ላመሰግነው ይገባኛል። እና ሀይቅ ወደ ሀይቅ በመጣንበት ቁጥር በ11 ነበር ሀይቅ የገባ ነው። በ11 ነበር ሀይቅ የገባ ነው። ልክ ስንገባ ከዛ ርቦን ነበር የገባ ነው። ርቦን ስንገባ ያው ሬሽን ልንወስድ ስንል ውጊያ ተከፈተ። ውጊያ ሲከፈት ከዛን ተበታተን። ልክ ስንበታተን ውጊያው በቃ በጣም የከበደ ሆነ። ልክ የከበደ ሲሆን በዚህ ሁሉም አመራር ኮሎኔላችን ተመታ። የሚያዛዡ ሁሉም የራሱን ማዳን ሞከረ።
ሁሉም የሚመራው ሰው ታጣ። በቃ ልክ የሚመራው ሰው ታጣ። የሆነ ሻምበል ጫናሉ የሚባል ነበር የኛ ሰበሰበንና አንድ ፎቅ ላይ አስገብቶ ለ3 ቀን ያክል ውሃ ሳንጠጣና ምግብ ኮሽሮ ብቻ እየበላ ያው ሰውየው ያው ነበርም ስለሆነ ስለሚያውቅ እኔ ነኝ እጅ ወጥቼ የምሰጠው አንድ ሰው እንዳትተኩስ አንድ ሰው ጥይት እንዳትተኩስ ወጣ። 3 ቀን 46 ሰው ነው። ከ46 ሰው ላይ ልክ ራሱ ወጥቶ እጅ ሰጠ። ከዛን ልክ እኛ በቃ ፈርተን ራሱ ወጥቶ እጅ ሁላችሁም ትጥቃችሁን እየፈታችሁ ውጡ አለን የእናንተ ወታደር። እሺ ብለን ወጣን። ስንወጣ ትጥቅም ፈታን። እንደውም በቃ በዛ ሰዓት እኔ እውነት ሆኖ ሞትም ቢሆን ሞትም ምንም የተሰማኝ ነገር ስለተራብኩ ብቻ እንኩም ጭማቂ ብሎ የሆነ በጣም እኔን ነው የሚያክለው በእድሜ ጭማቂውን እየተጠቀመው ነበረ። ወረወረውና ተቀበለኝ መለሰኝ። ወረወረውና ተቀበለኝና አትጠራጠረኝ ብሎ ቀምሶ ሰጠኝ። አይ ፈጣሪ አልኩና እውነትም ምስኪን ናቸው አልኩኝና በቃ ፈጣሪን ለማንና ከዛም በኋላ ሰበሰቡን። ምግብ እንዳለ እንደተራብና አይተው ውሃም እንደምን ተባበሩ በቃ ያለለ ልክ ተባበሩን። በቃ እኛም አመሰገናቸው። ኢያሱና ደስታን እና ብራዘር ጅብሪል እና በጣም ሰላም እንዳለውና ያው ምንም ብሰጉ አንዴ ነው ደወልኩላቸው። ያው አሁን እስከ 6 ወር እየገጨው ነው። እዚህ 2 ወር ምናምን እየሞላን ነው። ያው እንዳሰጉ በህይወት እንዳለው አስተላልፋቸዋለሁ። ዱና እባላለሁ። ያው ከመጣው ክፍለ ጦር 82ኛ ነው። የመጣሁት ደግሞ ከአርሲ ነው። አርሲ አሰላ ቤሲስ ተለጥፎ ነበረ መከላከያ ማለት ነው። ከዛን እኔ ዶክመንት የለኝም አልኩት ጓደኛዬ። ከዛ እሺ በቃ አብረ ብቻ እንሄዳለን። ከዛን ከሱ ጋራ ሄድን። ወደ ማታ ነው ቀኑ። እሱ በቃ ውጭ ላይ እጠብቃለሁ ተመዝግበን እኔም ዶክመንትም ስለሌለኝ አልሄድም። ትምህርት 3 ክላስ ብቻ ትምህርት ብቻ ነው ተማርኩት እኔ አልኩት። ከዛም በቃ እሺ አለኝ። ከዛ ደግሞ እዛ ያሉ ፖሊሶች አሉ። ከዛ አንተ የምትመዘገብም እንደ ያለኝ። ከዛ ስለኝ እኔ ትምህርትም 6ኛ ክፍል ስላልደረስኩ አልሄድም አልኩት። ችግር የለውም ዶክመንት እዚህ ራሱ ሰራላል ተባልኩ። ከዛን ገባው ተመዝገቡ። ከዛ በዛው ወደ ቤተሰቦቼ ወደ ወንድሜ ጋር ነበር የመቀመጠው። ከዛ ወደዛ አልተመለስኩም። እዛው ቀራን። ከዛን 2 ቀን እዛ ቆየን። ዶክመንትም አልተሰራልንም። ወደ አዳማ አሳለፉን። እዛ የጠፉ ልጆች አሉ ደግሞ በእነሱ ዶክመንት በቃ ምንም ችግር የለውም እዛ ይስተካከላል አሉ። ሄድን። እንደ መሰልጠኛ ከወጣ መስከረም 6 ወጣ። በ3 ቀን ጉዞ ተጓዝ። ከዛን በማግስቱ ወደ መሀንዲስ ተብለን ተላክ። ከዛን በሳምንቱ ተላክ። ከዛን ደግሞ ሳምንት ከመሀንዲሱ ተመልሰን ሳምንት ሳልሞላ ውጋ ተነሳ። በአንድ ተነሳ፣ በ2 ተያዝ። ራሳችሁን አጥፉ እንጂ እጅ አትስጡ ምናምን አሉ። ከዛን እኛ ደግሞ እንዴት በራሱ ራሱን አላጠፋም ከገደሉ እነሱ ግደሉ እጅ ሰጣን። በቃ ምንም አላደረጉንም። እስካሁን በሰላም እየያዙ ነው። ያው ወንድሜ አለማየሁ አዱኛ ይባላል። እሱም ሰላም እለዋለሁ። እናቴ ማለች። ያው አለማየሁ ሰላም ነው ያሉ ድባቤ ሰላም በቃ እናቴ ጠና ከልሉ ይባላለሁ። የኦሮሚያ ክልል አለልቱ ነው የመጣ። ከዛ ክፍለ ጦር 74ኛ የፋብሪካ አለ የኛ ሀገር። ከዛ ፋብሪካ መጣ የልዩ ኃይል አማራ የኛ አማራና የኛ ሀገር ትንሽ ነው ቅርብ። ከዛ ይሰራለሁ። ከዛ አንድ ቀን መኪና እቺ መጣ እዚህ ቦታ የፋብሪካ። ከዛ ዝም ብሎ በግድ ግባ ወደ መኪና ግባ። የኛ ስራ ሰርታ 11 ሰዓት ነው ከወጣ ከመኪና ግባ በዱላ ሁሉ በቃ ልዩ ኃይል አማራ በጣም ብዙ ነው። ከዛ ገባ የተደ ሌላ ቦታ ሄደ በሰልጠኛ ተንጠላለ። ምንድነው በግድ ነው እንደ እኛ ስራ ሰራል። ከዛ ገባ። ከዛ አፋር ሰነጣ 1 ወር ሰነጠል። ከዛ እዚህ መጣሞ አፋር ክልል ምንም ጫካ በቃ ዝም ብሎ እዚህ በቃ
አንድ ቀን እኔ ከጠፋ ሞት ነው በቃ አመራሮች። ከዛ በቃ መጣ አልዋገም ምንም እጅ ሰጠ በቃ እጅ ሰጠ። እኔ ፈጠና ከልሉ በሻዳ ማዘርሞ ብርቱ ዋቄ ገለቱ ባላለሁ። እሺ ብራዘርሞ አዲሱ ከልሉ ባላለሁ። ሲስተር ትግስት ከልሉ ባላለሁ። እኔ ሰላም ነው የትግራይ ክልል ያለው ከገባ ነው በሰላም ነው መጣ ከገባ። ካሳሁን ግዛቸው ይባላል። ከክፍለ ጦር 12ኛ ክፍለ ጦር ነው። ከኦሮሚያ ክልል ነው የመጣሁት። መከላከያ የገባሁት መከላከያ እንደ ደስ እንደሚል ተነግሮ ነው እዛ የገባ ነው እና ከዛ ስንመጣ ማሰልጠኛ ስንገባ ያው የስንሰለጥን የምትገቡት ካምፕን የተባልነው ካምፕን እና ወር አልሞላ ሰለጠነን። ስንወጣ ያገኘ ነው ራሳችንን እዚህ ውጊያ ላይ ነው። ያው ስንዋጋ ውጊያ አናቅም፣ ያው መሮጥ ብቻ ነው። ስንሮጥ ወንዝ ላይ ተያዝን። ያው የሰማነው እኛ እጅ ለመስጠት ፈርተን አንሰጥም ብለን ዋሻ ውስጥ ተደብቀን እያለ ችግር የለም ምንም አናደርጋችሁም ምናምን አለ። እኛ ግን እዛ የምንሰማው ሰው እንደሚገሉና እንደሚጨፈጭፉ ነው። ከዛ አረ ምንም ችግር የለም እኛ ምንም አናደርጋችሁም እጃችሁን ስጡ በሰላም ነው እኛ እጅ እንድሰጡ ብቻ እንፈልገዋል። ወጣን እጅ ሰጣን። ከዛ እነሱ ጋር ስንሆን በጣም እንክብካቤያቸው እንክብካቤ አይደለም ከሰማነውና ካየነው በላይ ነው እና በቃ እዛ ስንገባ ልዩ ፍቅር ነው ያሳዩን። ልክ እንደ ቤተሰብ ጋር እንደገባን ያየነው ማለት ነው። እናቴ ገነት ዳምጤ እኔ ያለሁ እንዴት ነሽ አንቺ ደህና ነሽ ወይ እላለሁ እና እህቴ ፍጹም ሽመልስ እንዴት ነሽ ደህና ነሽ ወይ እላለሁ እና እህቴ ሰላም ሽመልስ እንዴት ነሽ ደህና ነሽ እላለሁ። ወንድሜ አያና እንዴት ነህ ደህና ነህ እላለሁ እና አባቴ ሽመልስ እንዴት ነህ ደህና ነህ